ሀገሬን እወዳለሁ ግዴታዬን እወጣለሁ ሀገሬን እወዳለሁ ግዴታዬን እወጣለሁ ሀገሬን እወዳለሁ ግዴታዬን እወጣለሁ በዓይናችን እንድናይ ኢትዮጵያ በልጽጋ ክልሉ የተቋቋመው 2016 ላይ ነው ስራ የጀመረው። ያው 2016 ጀምሮ የክልሉ የገቢ እቅድም ከጊዜ ወደ ጊዜ እየጨመረ ነው የመጣው። 2016 ላይ 12 ቢሊዮን ብር ነው ለመሰብሰብ እቅድ የተያዘው። 10 ቢሊዮን መሰብሰብ ተችሏል። 2017 20 ቢሊዮን እቅዱን አሳድገናል። 16 ቢሊዮን ብር ገቢ መሰብሰብ ተችሏል። 2018 ላይ ያው በጀት አመቱ መጀመሪያ ላይ 23.7 ቢሊዮን ብር ነበር እቅዳችን። ይሄን የመጀመሪያው 6 ወር ላይ ከ6 ወሩ እቅድ በላይ ከፍ ያለ ገቢ መሰብሰብ ተችሏል። ያ ማለት ወደ 12.5 ቢሊዮን ብር ሰብስበናል። ከዛ በኋላ ያው እቅድ ከልሰናል። እቅዳችንን አጠቃላይ 27 ቢሊዮን ብር በበጀት አመቱ ለመሰብሰብ ከፍ አድርገናል። በዚህም መሰረት ባለፉት እስከ 10 ወር አፈጻጸም ያ ማለት እስከ ሚያዝያ 30 ድረስ 22 ቢሊዮን ብር ነው መሰብሰብ ያለብን። ሚያዝያ 30 ላይ 21 ቢሊዮን ከእቅዳችን አንጻር ወደ 93% ከባለፈው አመት ተመሳሳይ ወቅት ስናየው ከፍ ያለ ገቢ የሰበሰብንበት ነው። ይሄም ማለት ያው 21 ቢሊዮን የሰበሰብ ነው ከባለፈው አመት ተመሳሳይ ወቅት የ8 ቢሊዮን ብር ብልጫ ያለው ገቢ ተሰብስቧል ማለት ነው። ስለዚህ ያው የገቢ አፈጻጸሙ ከጊዜ ወደ ጊዜ በጣም እድገት ያሳየ ነው። ይሄ ገቢ እንዲሳካ ከክልላችን ርዕሰ መስተዳድር ጀምሮ በየደረጃው ያለው የፊት አመራርም ጭምር ያገዘበት ነው። የኛ ሴክተርም የገቢ ላይ ያለው አመራር ባለሙያው ከላይ እስከታች በጣም ተቀናጅቶ ስራዎችን በመስራቱ የገቢ አፈጻጸማችን ከጊዜ ወደ ጊዜ በጣም ከፍተኛ የሆነ ለውጥ አለው ማለት ነው። ሀገሬን እወዳለሁ ግዴታዬን እወጣለሁ ሀገሬን እወዳለሁ ግዴታዬን በፊት የነበሩ የገቢ ግብር አዋጁም ተሻሽሏል። አዳዲስ የሆኑ ህጎች፣ አዋጆች ወጥተዋል። ይሄ የአዲሱ የገቢ ግብር አዋጅ ማሻሻያ የተደረገበትን ወደ ክልላችን አሻሽለን ይሄን ተግባራዊ ያደርገናል በዚህ አመት። ሌላው የኤክሳይዝ ታክስ አዋጅ በክልላችን ኦልሬዲ ይሄን አዋጅ በክልሉ ህዝብ ተወካዮች ምክር ቤት ያጸደቅንበት ህግ የወጣበት ሁኔታ ነው ያለው። ይሄ ብቻ ሳይሆን እንደ ክልል የተለያዩ ደንቦችን፣ መመሪያዎችን በማውጣት አጠቃላይ የገቢ መሰረቱን ሊያሰፉ የሚችሉ ስራዎች ተሰርተዋል ማለት ነው። ሌሎችም እንደ ተቋማዊ የሆኑ ሪፎርሞች በሰራተኛ ጋር እንደዚህ አይነት ሪፎርም በማድረጋችን ገቢው ሊጨምር ችሏል ማለት ነው። ሀገሬን እወዳለሁ ግዴታዬን እወጣለሁ ሀገሬን እወዳለሁ ግዴታዬን የክልሉን የገቢ ፖቴንሻል ጥናት አሁን ይሄን ከክልሉ ፋይናንስ ቢሮ በመቀናጀት የፋይናንስ አቅማችንን ጥናት ለማድረግ ኦልሬዲ ስራው ተጀምሯል። የገቢ ፖቴንሻል ጥናት አልተደረገም ከዚህ በፊት ክልሉ ከተቋቋመ ጀምሮ። ገቢ አቅማችን ምን ያህል ነው የሚለውን በጣም ቴክኒካል በሆነ ሳይንሳዊ በሆነ መንገድ መጠናት አለበት። ይሄ ስራ በክልላችን ካሉ 3 ዩኒቨርሲቲዎች ጋር በመቀናጀት እንደዚሁም ትልልቅ የሆኑ ኤክስፐርቶችንም ጭምር በውስጥ በራሳችን ተቋምም ከውጭም ከዚህ ጋር ተያይዞ የተለየ እውቀት ያላቸውን የሚያማክሩና እዚህ ጥናት ላይ በጣም ሰፋ ያለ ቁጥር ያላቸው ቲም አደራጅተን ጥናት እየተደረገ ነው ያለው። ይሄ አንዱ ገቢን የሚያሳድግ ነው። ሌላውና ዋናው ደግሞ ክልላችን ያሉ ግብር ከፋዮችን የነሱንም ደረጃ ለማሻሻል አጠቃላይ በግብር ከፋዮቻችን ላይም ጥናት እየተደረገ ነው። በሚቀጥለው አመት የደረጃ ለግብር ከፋዮቻችንን የገቢ እንትናቸውን ከፍ ይላል ብለን እናስባለን። እዛ አካባቢም ኦልሬዲ ጥናት እያደረግን ያለንበት ሁኔታ ነው ያለው። በአጠቃላይ እነዚህ ጥናቶች ሲያልቁ ገቢያችን ይጨምራል። እዛ አካባቢ ያለው የመጨመር እንትን ይኖረዋል ብለን እናስባለን። ሀገሬን እወዳለሁ
ግዴታዬን እወጣለሁ ሀገሬን እወዳለሁ አገልግሎትን ከማዘመን ጋር ተያይዞ የተለያዩ ሲስተሞች ኦልሬዲ ዴቨሎፕ ተደርገዋል። የኢፔመንት፣ የኢፋይሊንግ እና ሌሎችም ከዚህ ቀደም የነበረው የሲክታስ ቴክኖሎጂ ዝርጋታንም በተመለከተ እንደ ክልል እሱ ላይ በጣም ትኩረት አድርገን እየሰራን ነው። ሲክታስ 65% ላይ ነበር። ኦልሬዲ ክልሉ ሲቋቋም 60% ላይ ነበር። ይሄን በየአመቱ በክልላችን በሁሉም ታክስ ማዕከላት ላይ ዝርጋታውን ለማድረግ አቅደን አሁን ላይ 85% ደርሷል ማለት ነው። ይሄ አንዱ ነው። ሁሉንም አገልግሎቶችን ለማሳለጥና አጠቃላይ ስራውን ለማቀላጠፍ ይረዳል ማለት ነው። ሌላው የኢፔመንት አገልግሎት ነው። በዚህ አመት ከ11,000 በላይ ግብር ከፋዮች በኢፔመንት ሲስተም ግብራቸውን ከፍለዋል። ግብር ከፋዩ ወደ ተቋማችን መምጣት ሳያስፈልገው ባለበት ሆኖ ግብሩን የሚከፍልበት ሲስተም ይሄ የተዘረጋበት ሁኔታ ነው ያለው። ሌላው ኢፋይሊንግ ነው። ኢፋይሊንግ በመጀመሪያ በክልላችን ባሉ ተቋማት አክቲቭ አድርገናል። በዚህ አመት 36 ተቋማት የዚህ አገልግሎት ኢፋይል እንዲያረጉና ኢፔ እንዲያረጉ የተደረገበት ሁኔታ ነው ያለው። ክልላችን ባሉ ዋና ዋና ከተሞች ላይ በ6 ከተሞች ይሄን ሲስተም አክቲቭ ያደረግንበት ሁኔታ ነው ያለው። ሀገሬን እወዳለሁ ግዴታዬን እወጣለሁ ሀገሬን እወዳለሁ ግዴታዬን ከዚህ ጋር ተያይዞ ያው እንደ ፌዴራል ሚኒስቴር መስሪያ ቤቱ በተለያየ ጊዜ ስልጠናዎች ይሰጣሉ። እኛም ያንን ስልጠና በየደረጃው እየሰጠን ያለንበት ሁኔታ ነው ያለው። ከዚህ ሲስተም ጋር ተያይዞ ክህሎት ያለው ባለሙያ እንዲኖር በየቦታው ይሄን ስራ የሚያሳልጡ ባለሙያዎችን በአካል እዚህም ጠርተን ያሰለጠንበት ሁኔታ አለ። በተጨማሪ ደግሞ የኛ ቴክኖሎጂ ላይ ያሉ ባለሙያዎች በየመዋቅሩ እየሄዱ በስራ ላይ ስልጠና እየተሰጠ ያለበት ሁኔታ ነው ያለው። ባለሙያዎችን የማሰልጠንና ቀጣይ አጠቃላይ አገልግሎቶቻችንን ግብር ከፋዩ ባለበት ሆኖ ጊዜው ጉልበቱ ተቆጥቦ ባለበት ሆኖ አገልግሎቱን እንዲያገኝ ስራዎች እየተሰሩ ነው ያሉት። በዛውም ደግሞ አጠቃላይ መንግስት መሰብሰብ ያለበትን ገቢ በየትኛውም አቢዩስ ሳይደረግ ገቢ እንዲሰበሰብ የሚያግዝም ስለሆነ ቴክኖሎጂ በጣም ጠቃሚ ስለሆነ እዛ እንደ ክልል ያው ትኩረት አድርገን እየሰራን ያለንበት ሁኔታ እንዳለ ነው። ሀገሬን እወዳለሁ ግዴታዬን እወጣለሁ ሀገሬን እወዳለሁ ግዴታዬን የልማት ስራዎች እየተሰሩ ነው ያሉት። እነዚህ ስራዎች ሀገራችን አሁን የሚፈለገውን የሚጠበቀውን ብልጽግና እዛ ላይ ለመድረስ በጣም ብዙ ያልተሰሩ የቤት ስራዎች አሉ። ያ ማለት ብዙ መሰረተ ልማቶችን ማሟላት አለብን። በጣም በርካታ የህዝብ ጥያቄዎች አሉ። እነዚህን መመለስ ያስፈልጋል። እነዚህ ሁሉ ስራዎች የሚሰሩት ገቢ በአግባቡ ሲሰበሰብ ነው ማለት ነው። ስለዚህ እያንዳንዱ ግብር ከፋይ ለመንግስት መክፈል ያለበትን የሚጠበቅበትን ግብር በአግባቡ መክፈል አለበት ማለት ነው። አሁን ላይ ያው በጣም በርካታ ታማኝ ግብር ከፋዮች አሉን። በዛው ልክ ደግሞ በጣም በርካታ ታክስን የሚሰውሩ የሚያጭበረብሩ ያው በተጨባጭ እያገኘን ያለንበት ሁኔታ ነው ያለው። በተለይ ከቫት ተመዝጋቢ የሆኑ የኛ ግብር ከፋዮች ያው ግብይት በሚፈጽሙበት ወቅት ደረሰኝ ያለ መስጠት ችግር በስፋት ይታያል። እያንዳንዱ ግለሰብ ደሃም ይሁን ሀብታምም ኦልሬዲ ቫት ይከፍላል፣ ታክሱን ይከፍላል። ያንን የከፈለውን ታክስ ነጋዴው ሰብስቦ እንዲሰጥ መንግስት አደራ ነው የሰጠው። ስለዚህ ይሄን አደራውን እንግዲህ አደራ መብላት በየትኛውም እምነት ኃጢአት ነው፣ በእስልምናውም ሀራም ነው ማለት ነው። ስለዚህ ግብር ከፋዮቻችን እንግዲህ በምድርም ይሁን በላይኛው በየትኛውም እንደዚህ አይነት ኃጢአት የራስን ያልሆነ ሀቅ መብላት ምንም ጥቅም ስለሌለው እውነት ግብር ከፋዮቻችንም የሚያሳድግም አይደለም። ስለዚህ መንግስት የሰጠውን አደራ በአግባቡ ሰብስቦ ለታለመለት አላማ ለመንግስት ግብሩን እንዲከፍል ደረሰኝ በመስጠትና አጠቃላይ ከመንግስት ጋር በጋራ በመሆን አሁን ላይ
ሀገራችን እንግዲህ በታሪክ እየተለወጠች ነው። ለዚህ ደግሞ ሁሉም ድርሻውን መወጣት አለበት። ያው ጉልበት ያለው በጉልበቱ፣ ነጋዴውም ሁሉም ነጋዴው በገንዘቡ ነው ይህን ኃላፊነት ይህን ታሪካዊ የሆነ ምዕራፍ ላይ ተገቢውን የሆነ በማገዝ ህጋዊ ሆኖ ግብሩን በታማኝነት በመክፈል የዚህ የሀገራችን በዚህ ታሪክ ምዕራፍ ላይ ባለቤት እንዲሆንም ነው ጥሪውን የማስተላልፈውና ይሄ ብቻ ሳይሆን ሸማቹም እያንዳንዱ ሸማች ግብይት በሚፈጽምበት ወቅት ደረሰኝ የመጠየቅ ባህል መኖር አለበት። ደረሰኝ ካልተቀበሉ የሚከፍሉትን ታክስ በተገቢው ለመንግስትና ለታለመለት ስለማይውል በየትኛውም ግዢ ሲፈጸም ደረሰኝ እንዲጠይቁም ጭምር ነው አደራ የምለው። ሀገሬን እወዳለሁ ግዴታ